ሰላም ሰላም እንደናችሁ ደጻህቱ ቤተሰቦች ሰላም ናችሁ? በያላችሁበት ሰላማችሁ ይብዛላችሁ። ዛሬ እንኳን ትንሽ ነገር ነው ዝም ብዬ ያዘጋጀሁት። ባባን ሳስጠና ስለቆየሁ ላይቭ ላይ እና እሱም አላነብም ብሎ ተኝቷል፣ ጠግቧል። በቃኝ አንብቤ ጨርሻለሁ አለኝ ዛሬ ማለት ነው። እንግዲህ መጫወቻ አምጥተውለታል የውጭ ትምህርት ቤት ስለሆነ ትምህርት ቤቱ ይሄው በዚህ ነው እየተጫወተ ያለው። ዛሬ የሆነ ነገር አግኝቷል፣ አልሰማኝም። ጥናቱ ራሱ ትንሽ ነው ቀነስ ተደርጓል ማለት ነው። ለነዚህ ነው ጊዜ የተሰጠው። ይሄው ኮታታችን መብዛቱ። አንዲት ግጥም ነው እንትን ያልኩላችሁ የጻፍኩላችሁ። አይሰማም አትበሉ ትላለች። አይሰማም አትበሉ የኔ ልጅ ይሰማል፣ ከሚሰሙት በላይ ከፍ አድርጎ ያውቃል። ከሚሰሙት በላይ ክፉ ደጉን ያውቃል። ደግሞም ከኛ በላይ ማስተዋል ይችላል። በዓይኖቹም ያያል፣ በዓይኖቹም ይሰማል። በማየቱ ብቻ ሁሉንም ይረዳል። ልንገርሽ እህቴ፣ ልንገርህ ወንድሜ፣ አይሰማ ይናገር በምንስ ይግባባል ብለህ ለምታስብ አውጣና ሞክረው ሳታበዛ ሰበብ ትላለች። የምር አውጡና ሞክሯቸው። አውጣችሁ ስሞክሯቸው የምታበዙት ሰበብ ሁሉ ይቀራል። ምክንያቱም እንደምችሉ ታዩታላችሁ ማለት ነው። ሁሉን ነገር ይችላሉ። እኔ ባባን በጣም የምታዘበው ነገር ቢኖር እኔ አላስተውልም እንደሱ። ትልቅ አስፋልት ስንሻገር ህፃኖች ከኋላ ካሉ ከትምህርት ቤት ሲወጣ እዚህ ካራሎ በሚማር ጊዜ ወላጅ ከሌላቸው ስብስብ አድርጎ እሱ ከዳር እኔን እና እሱን ከዳርና ከዳር አድርጎ መሀል አድርጎ ነው አስፋልት የሚያሻግራቸው። አያችሁት? እኔ የማላስበውን እሱ ሲያስበው አገኘዋለሁ እና በጣም ይገርመኛል። ወይ አንተ ልጅ ብታወራ ግን ምን ልደርስ ነው ምናምን ልና ይሰማኛል ማለት ነው። ግን ቅልብ እንድኖረው ሆኗል። እግዚአብሔር ይመስገን። በመስማቱ ክፋት ነው የሚሰማው። እነሱ ቅን ናቸው፣ ንጹህ ልብ ስላላቸው ቅልብ ነው ያለው። በዚህ ብቻ አምላኬን አመሰግነዋለሁ። አንዳንድ ልጆች ከህፃንነታቸው ጀምረው የሆነ ወሬኛ ወይም የሆነ ተንኮል ምናምን ተምረው ያድጋሉ አይደል? እነሱም በማይ ጊዜ የኔ ልጅ ከልክ በላይ ንጹህ ልብ ነው ያለው። እኔ ከተጣላሁ ሊጣላ ይችላል ያንን ሰው፣ ግን ጠልቶትም መጥፎ ነገሩን አይፈልግም። ህፃን ልጅ ደግሞ ካየ መጨከን አይችልም። ሲያለቅስ ካየ ምን ነው ሁርለታ ምን ሰራ ይመስላችሁ? ቤተክርስቲያን እየሄድን ሚካኤል እንማር ትንሽዬ ልጅ ይሄም የተሰጠ ነው እንግዲህ ከትምህርት ቤት ዛሬ ያልተሰበሰበ ኮተት የለም ቤታችን። አንድ እንደ ሰዓት አይነት ነገር የሚንቦገቦግ ነበር። ለወንድሜ ልጅ ስጦታ ነው ብሎ ነው የሰጠው። እንግዲህ ለህፃን ነው ይሄ ያለ እኔ ትልቅ ነኝ ያለ እሱ አድጓል። ምን ሰራኝ መሰላችሁ? ማርያምን የምሬን ነው ልጄን ነው የምላችሁ። እውርለታ ወደታች እየሄድን ማርያም በላይ በእግራችን እየሄድን ነበር። አቤም ድረስ በእግራችን እንሄድ ብለን ማለት ነው። እና አቤም በላይ ትንሽ ልጅ እርቃኑን ትንሽ እየቁምጥ ያለች ልብስ ለብሶ ተኝቶ እየለመነ አየ ማለት ነው። ከዛ ለምንኝ ብር ስጭኝ አለኝና 5 ብር አውጥቼ ሰጠሁትና ሄዶ ሰጠው። ከዛ ቀሰቀሰና እንካለው ሳንቲም ብቻ ስላየ ብሪቱን እንዳያነሱበት ማለት ነው። ለምን ዝም ብለህ ስጠው፣ ዝም ብለህ እዛ ጣል አድርግና ና ስለው አይቻልም አለኝ። እሱ ተኝቷል እንቅልፍ ላይ ነው አለ። ብድግ አድርገውበት ይሄዳሉ። እሺ በቃ አልኩና ቆሜ ታዘብኩትና እሺ ብዬ ሰጠሁት ማለት ነው። ከዛ ቆመና አስቦ መጣና እኔን ለመነኝ ማለት ነው። ምን ስለው እቤት እንመለስና ልብስ የኔን የማይለብሰው ልብስ ማለት ነው እዚህ ላይ የተቀደደ ሱሪ ያለው እሱን እናምጣና ልብስ እናርገው አለኝ። እሺ በኋላ ብዬው ሰዓት ስለረፈደ እሺ በቃ በኋላ ብዬው ሄድን ማለት ነው። ተመልሰን ቤት መተንም ሊረሳልኝ አልቻለም። እሺ በቃ አናገኘውም የለም ይነሳል ምናምን ብዬ አሳመንኩት። ከዛ ይነሳል ብዬ አሳምኘው በኋላ ላይ በፔስታል አዘገጃጀና ቁጭ አድርጎ ቀጣይ ሳምንት ስንሄድ ይዘን ሄደን እንሰጠዋለን አለኝ ማለት ነው።
ማርያም በጣም ነው ያዘንኩት እና ያለቀስኩት። እኔ እንጃ ምንድነው ይሄ ልጅ ልቡ የሚያስበው? እንደ አሁኑ አደገ በቃ ትልቅ ሰው ሆነ ይሄን ያክል ማስተዋል ቻለ ማለት ነው ምናምን ነገር ውስጥ የነካኝና አዘንኩኝ ማለት ነው። እና በጣም ነው የሚያውቁት እነሱ ከልክ በላይ ከኛ በላይ ቅልብ ነው ያላቸው። ያስባሉ፣ ከልክ በላይ ያስባሉ። በዚህ ሰፈር አሁን የኔ ብጤ ሲሄድ ካየ እሱ ሩጦ መጥቶ እንጀራ ስጭ ነው የሚለኝ። የሆነ ነገር የሚያሳዝን ነገር ካየ አይወድም፣ ያዝናል፣ ከውስጡ ነው የሚያዝነው። እና ዝም ብዬ ሳስበው እንዴ በቃ በዚህ የተባረከ ልጅ ከሰጠኝ አምላኬ በቃ ተመስገን። ከዚህ በኋላ እኔ እንደ አይነት ልጅ አለኝ ብዬም ላወራ አልችልም በቃ። ምክንያቱም እኔ የማላስበውን እሱ አስቦ ስለማገኘው ከኔ በላይ የሚያስብ ልጅ ከሆነ ምንድነው የጎደለው ብዬ ራሴን ወቅሰዋለሁኝ ማለት ነው። ምንም አልጎደለውም ልጄ ብዬ ነው የማስበው አሁን ላይ። ምክንያቱም ከኔ በላይ ያውቃል እሷ። እኔ የማላስበውን እሱ አስቦ ታገኘዋለሁ። ምን ያስፈልጋል ታዲያ? ከዚህ በላይ ምን እንፈልጋለን? እና በጣም አክቲቭ ናቸው። ቤት ከዘጋናቸው ግን የመጨረሻ በቃ ውስጣቸውም ሰላም ስለማያገኝ ለምን የሚል ጥያቄም ስለሚኖርባቸው አንደኛ ጸባያቸው ነጭናጫ ነው የሚሆነው፣ ሁለተኛ ሰከን ብለው ማየት አይችሉም፣ ሰውን መረዳት አይችሉም። ራሳቸውንም ይጎዳሉ፣ ሰውም ይጎዳሉ፣ ራሳቸውም ይጎዳሉ። ካወጣናቸው ግን እንደዚህ ማስተዋል ይችላሉ ማለት ነው። እኔ ሁሌም ይዤው ስለምዞር ነው፣ ልጅም ሆኖ ይዤው ነው የምዞረው። ምንም ነገር አዲሱ እንዳይሆን ሁሉንም ነገር እንዳቅ ነው የምፈልገው። ይዤው ዞራለሁ። የትም ቦታ እኔ አላፍርም በልጄ እንደውም እኮራለሁ ማርያም። እኔ ማንኛውም ጓደኛ የትም ቦታ ሄጄ ምንም ልማርም ልስራም ሄጄ መስማትና መናገር የተሳነው ልጅ እንዳለኝ ማንኛውም ሰው ያውቃል እኔን ሳያውቀኝ። ምክንያቱም እኔ ወደ ቤቴ መምጣት ስለምቸኩል ምን ነው ምናምን ሲሉኝ ኧረ እኔ ልጄ እንደ ማንኛውም ልጅ አይደለም፣ ሲያጣኝ ጥሩ ላይ መጣ ይችላል፣ ፋጥኜ ነው የምሄደው፣ እንደዚህ ነው ምናምን ብዬ ነው የማወራው። ምክንያቱም እኔ እኮራበታለሁ እንጂ አላፍርበትም። እንኩራባቸው፣ እናውጣቸው። ኦቲዝሞችም ትምህርት ቤት አላቸው። እነሱ ራሱ የሚስተካከሉበት በጣም ብዙ መንገድ አለ፣ ያስተካክሏቸዋል። በዚህ ሙያ የሰለጠኑ በጣም ብዙ መምህሮች ስላሉ ማለት ነው። የእኛ ድክመት ብቻ ነው። እኛ ጎበዝ ከሆን ልጆቻችን ይስተካከላሉ። ለማንኛውም ሰላም እደሩልኝ። የተሰማኝና ያወራኋችሁ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ፣ አበርቱኝ፣ አግዙኝ።